አይዞሽ ይኸውልሽ ሰብሊ አምባሽ እኮ ምንም ለውጥ አያመጣም ኢላንተ አልገባ አረ መታመን ያማል ለዞም የምትወደው ፍቅረኛ ከሳምነ ሲቀር ቆይ እሺ ምን አርጊ ነው የሚልሽ ምክንያቱም ስለምወድሽና ስለማስብልሽ እኔ የእናንተ አሻንጉሊት አይደለሁኝም እሺ ሰብለ እንድታፈስ ላደረገችው ለእያንዳንዱ እንባ ትከፍላለህ ማን አንተን ባባሽ ያረጋ ዝም በይ አንቺ እስኪ ልቀቂውና አቅሙን ያሳይ ጆኒ ረፍ ችግር ካለብህ ቀጥታ ከኔ ጋር መታታውራው ነበር ምንም የማወራህ ነገር የለም ይኸውልህ ሄደህ ተንበርከከ ይቅርታ ካላልካት ባገኙን ቁጥር እቀጠቅጥሃለሁ እሺ የኔ ሰብለ ትሽኩ እንደዚህ ሲሆን አያምርበት መሲና ይተካሉ እኔ አይኔን ስጨፍን ሆነ ስገልጥ አንቺ ብቻ ነሽ የምትታይ ሰብሊ ምን ሆነሽ ነው ቶኝ እንዴ ቆይ ማን ተናግሮሽ ነው ቆይ እኔ ለጆኒ ታማኝ አይደለሁኝ ቆይ እዚህ ታርጊበታለሁ ጆኒ ነው እንደዚህ ያለሽ ቆይ እኔ እናንተ ምንድን ነው ያለን ግንኙነት ምንም ቆይ እሺ ለምንድን ነው እሱ ሊታየው ያልቻለው ሰብሊ ለምን በተረጋጋ ስሜት አታወሪኝ ቶኝ ጣልኝ ሻይሽ ይኸውልሽ ሰብሊ አምባሽ እኮ ምንም ለውጥ አያመጣም ኢላንተ አልገባ አረ መታመን ያማል ለዞም የምትወደው ፍቅረኛ ከሳምነ ሲቀር ቆይ እሺ ምን አርጊ ነው የሚልሽ አንተን እንደማፈቅር ነው የሚያስበው ታዲያ ያስባ ኢላ አንተ አልገባም እኮ እንዴት እንደተናገረኝ ሰብሊ አንቺ ተረጋጊ ደሞ ላፈሰሽውን በዋጋ ይከፍላልሽ እኔ እኮ እንታረቅ ልለው ነበር የሄድኩት ሲሄድ ግን ከብርክቲ ጋር ነው የሱ አይታየውም የኔን ብቻ ነው የሚቆጥረው አንቺን ማጣቱ እንዲቆጮ ማድረግ አለብሽ እኔ እኮ ወደዋለሁ እሱ ግን አይወድሽም እንደዛ አትበል እውነቴን ነው ሰብለ ተወቹ መባልን ያልፈልገው እሱ ጋር ያለው የሆነ የእልህ ፍቅር ነው አንተስ እኔ ምን ለምንድን ነው ልትቀርበኝ የፈለከው እኔን ንጥቀት እሱን መበቀል ስለምትፈልግ ነው አይደል እሱን የነገረሽ አንተም ያውነክ አዝናለሁ ሰብሊ እሱ እኮ ሊያጣላን ስለፈለገ ነው እንደዚህ ያለው ቆይ አንተን ለምን አምንካለሁ ምክንያቱም ስለምወድሽና ስለማስብልሽ እኔ የእናንተ አሻንጉሊት አይደለሁኝም እሺ ሰብሊ በሶሪ እንዳትርቂ ከዚህ በኋላ አጠገቤ እንዳትደርስ ሰብሊ አትጥራኝ በጣም የጥፋተኝነት ስሜት እየተሰማኝ ነው ምን አጥፍተህ ተይኛል አሁን ከዚህ ስሜት መውጣት ነው ፈልገው እኔም ከፍቶኝ ነበር አንተ ጋር የመጣሁት ግን ያንተን መከፋት ሳይ ሌላ ነገር መጨመር አልፈለኩም ምን ሆነሽ ብቸኝነት አለመፈለግ ሲከፋኝ እንኳን የሚያጽናናኝ ሰው የለም የሚያማክረኝ ሰው እንኳን የለም ምን እያልሽ ነው በአንተ ምክንያት ከጓደኛዬ ከሰብለ ጋር እንኳን ተጣላሁኝ አንተንም እየተፈራረቁ ቢዚ ያደረጉክ እንደዛ ይሰማሽ እኔ አለ ቅድም ስመጣ ሰብለን አቅፈ ያባበልካት አየሁ እኔም እኮ ስሜት አለኝ እንክብካቤ እፈልጋለሁ ትንሽ ችግር ተፈጥሮ ስለነበረ ነው ቢሆንስ ፍቅረኛክ እኮ ነኝ ለሌላ ሰው የሚደረገው ለኔ ቢያደርገው ምን አለበት ቢመኝት አለብኝ ሳልነግር ስሜቴ ሊገባ ይገባል እንደዚህ እንዲሰማኝ ስላደረኩኝ በጣም ይቅርታ ሁሉም እየመጡ አንተን ሊነጥቁኝ እንደሚችሉ ያስፈራሩኛል ለኔ ምንም ቦታ እንደሌለክ ነው የሚነግሩኝ ታያችሁ እነሱ አትስሚያቸው እሺ የሁሉንም ዛቻ ላንተ ስል እችላለሁ ግን በቃ አንተ ከጎኔ አትራቅ እኔ የሚጎዳኝ አንተን ማጣቴ ነው እሺ በቃ ነገሮችን ለማስተካከል ሞክራለሁ ብርክቲን እንዳራቃት ሰብለንም ካንተ አርቃት የራሷን ፍቅር በጥብጣ የኛንም እየበጠበጠች ነው ትንሽ ብቻ ታገሽ ያንን ጆሪ እንዳመረከኩ ትንሽ ነው ይቀር እሺ ሁሉንም ነገር ላንተ ስል እችላለሁ እስካሁንም የሰው አፈር ይችል ይኖራል አሁን ግን እየደከመኝ ነው ላቅ አልፈልግም ሰበርባሃለሁ አለ ተይ በቃ አታርቅሽ በጣም ይቅርታሽ በእኔ ምክንያት ልታረቂ ስላደረኩ ላንቺ ይገባሽ ጥሩ አፍቃሪ ነሽ
የኛ መጣላት ይሄን ያለ ምን አሳሰበክ? አንቺም ከኤላ ጋር ያለሽ ግንኙነት እየጠነከረ ነው። ብርክቲም ደግሞ ከጆኒ ጋር በደንብ እየተቀራረቡ ነው። ይሄ ነገር ደግሞ ጥሩ አይመስለኝም። አንተ ደግሞ ብርክቲን ተወዳታለህ። ከኤላ ስትርቅ ያንተ እንደምታረጋት ተሰምቶ ነበር። አሁን ደግሞ ጆኒ መቅረቧ እያሳሰበህ ነው። ተሳሳትኩ? እኔ ምክንያቴ ምንም ሊሆን ይችላል፣ ግን እናንተ መታረቅ አለባችሁ። እኔም እኮ መታረቅ ፈልጌ ይቅርታ ልለው ነበር። እሱ ግን የማይሆን ንግግር ተናግሮ አቆሰለኝ። በፍቅር ውስጥ እኮ መጋጨት ሊኖር ይችላል፣ ግን ደግሞ በቃ በይቅርታ ይታለፋል። አሁን ደግሞ በሰው ሁሉ ፊት ይቅርታ ካልጠይቀኝ አልታረቀው። ይኸውልሽ ሰብለ፣ እልህ መጋባቱ ላንቺም ለሱም አይጠቅምም። በስተመጨረሻ ማን እንደሚጎዳ እናያለን። ሴት ነሽ ሴት ያማችኋል እንጂ አንተ ነህ ሴቱ ከኋላ መተመትማ ምናችሁ ነው የምትጣሉት? ነበር ፈለጋችሁ እገላለሁ። እሺ ኤላ ረፍ እስኪ ልቀቂውና የሚያደርገው ነው። እስኪ ይኸውልህ ሰብለ እንድታፈስ ላደረገችው ለእያንዳንዱ እንባ ትከፍላለህ። ማን አንተን ባባሽ ያረጋ? ዝም በይ አንቺ። እስኪ ልቀቂውና አቅሙን ያሳይ። ጆኒ ረፍ ችግር ካለብህ ቀጥታ ከኔ ጋር መታተውራው ነበር። ምንም የማወራህ ነገር የለም። ይኸውልህ ሄደህ ተንበርክከህ ይቅርታ ካላልካት ባገኙን ቁጥር እቀጠቅጥሃለሁ። እሺ ይሄ ልጅ እንደ ፊልም ማየት ጀምሯል ማለት ነው። ማን እንደሆንኩ አታውቅም እንዴ? ጆኒ እኮ ነው። ማንም ብትሆን ለኔ ለውጥ የለውም። ትሰማኛለህ? እንባህን በደም ትተካዋለህ። ኧረ በእናታችሁ አስተማሪ እንዳያያችሁ። ብርክቲ ለምን ከዚህ ደሽ ነው እናፋን ጨርሱ። ወንድ ኮንክ ፊት ለፊት አንተ ገለ ነው የምትወራው። ረፉ እንዴ አየህ አይደል በአንተ ምክንያት እንዴት እንደሆነች። ይኸውልህ እኔ ምክንያት አታርግሽ። ለዚህ ሁሉ ነገር ያበቃኝ ራስህ ነው። አሁን ዝም በል። ሲያማት ምን እንደሚያደርግ ወይ ደግሞ አክም ቤት መሄድ ካለብህ እንሂድ። አቤት ለዛ ነው ትናንት እስከ ቤት የሸኛት። ሰብለ ጥሉ ይብቃ። አንተ እኮ ነህ መታረቁን ያልፈለግ። እልህ ምንም አይጠቅመን። በመለየታችን ጠላት ብቻ ነው ደስ የሚል። ታውቃለህ መጀመሪያውኑ እቺ ልጅ ደስ አላለችኝም ነበር። ይሄው ላይ ያያችን። ቆይ ለምን ደግሞ መታገዝ ያቃተሽ እንዴ? እኔ በተደጋጋሚ በኤልያስ ምክንያት ይቅርታ አላደረኩልሽም እንዴ? አሁንም ማነጻጸርክን አልታውቅም ነው ወይስ እሷም ስላፈቀረችው ለምን ይቅርብኝ ብለክ ነው? ሰብለ እንዳመጣልሽ አታውሪ እንጂ እኔ ከኤልያስ ጋር ምንም አይነት ፉክክር የለኝም። ባንቺ ስለመጣብኝ ብቻ ነው የተጣላ ነው እንጂ ሌላ ምን ጉዳይ ኖሮኝ ነው ከሱ ጋር መጣለው? እንደ ዕቃ ያሸነፈ ይወስዳታል ብለህ እንደምትወራረድብኝ ማለት ነው? ኤልያስ ነው የነገረሽ? ማንም ይንገረኝ፣ ዋናው እውነት መሆኑ ነው። እስከ መጨረሻው ሊያየን ነው እየሞከረ ያለው። አንቺን ከኔ ነጥቀው ከጆኒ ነጠቅኳት እኮ ብሎ ለማስወራት። ለዛ ነው ባንቺ የሚደራደርብኝ። አንተ እኮ ነህ እንድንለያይ የሚያደርግ ውሳኔ ወሰንከው። እኔ ምን አደረኩኝ እንዴ? አንቺ እኮ ነሽ ተደብቀሽ ከኤልያስ ጋር ስትገናኝ የነበረው እንዴ? ዝም ስላልኩኝ ሁሉንም ነገር ማላቅ ነው እንዴ ይመስልሽ? እኔ ምንም ነገር ያለ ምክንያት አላደረኩም። ከዛሬ ነገ ትማሪያለሽ። ዝምቴ ይከብድሻል። ባጠፋሽ ቁጥር እንዴ ተሰምቶሽ ትመለሻለሽ ብዬ ነበርኩ ዝም ስልሽ የነበረው። ባንተ ላይ ኤላ እንደደረኩት ነው የምታስበው? ግዴታ እምነት ለማጉደል እኮ ከሱ ጋር መሆን የለብሽም። ከኔ ላይ ጊዜ ቀነሰሽ ራሱ ለሱ መስጠትሽ እኮ እንዴ ቺቲንግ እኮ ነው። ተው ጆኒ፣ የሚጸጽተን ነገር አትናገር። የሚጸጽተኝ ያኔ በጊዜ አለማስቆሜ ነው። ያኔ ብጨክንብሽ ኖሮ እኔን ለማስቀናት ብለሽ ከኤልያስ ጋር አትሆኝም ነበር። ቆይ ኤላን እንደማፈቅረው ነው የምታስበው? ይሄ የአዞን ባሽን አቁሚ። እኔ አፈቅርሃለሁ። ብርክት የምትባለው ልጅ ቀረቤቷ ደስ ስላላለኝ አንተም ራቃት ስልምቢ ስላልከኝ ኤላ ጋር ሄጄ አንተን ለማስቀናት ነበር ሀሳቤ። ልብሽ ውስጥ እኮ ማን እንዳለ ራሱ ማወቅ እኮ አልቻልሽም። እየወላወልሽ እኮ ነው ያለሽው። አዝናለሁ ጆኒ፣ እንደዚያ ውርደት አስበኛለህ ብዬ አልገመትኩም ነበር። የመጣሁት ይቅርታ ልጠይቅህ ነበር። ከብርክት ጋር ሳይትሞት የቀረው ነው ጆኒ ያደረከው። በዚህ ልክ ጆኒ እንዴት ነህ? አለሁልሽ። ተሻለሽ? አዎ በጣም ደህና ነኝ። ስለተንከባከብከኝ ደግሞ አመሰግናለሁ። አረ ችግር የለውም። እሺ ግን ምን ስትሆኝ ነው የሚያምሽ? ስናደድ ስጨነቅ ምናምን ልቤን ያመኛል። ከኤልያስ ጋር ተጣልተሽ ነው እንዲያመምሽ? አዎ አናደደኝ። አለምን መታ ተጨመረችብኝ። ከዛ አለምንማ አትፍረጂባት። ለሱ እኮ አሻንጉሊቱ ነች። እሷ ግን እንደማይፈልጋት ለስም ብቻ ፍቅረኛው እንደሆነች እያወቀች ለምንድነው ትጃጃለው? እሷ ትንሽ እንኳን ተስፋ አላት፣ ፍቅረኛው ናት። አንቺ ግን ፍቅረኛ እንዳለው እያወቅሽ እየገፋሽም ቢሆን ካጠገቧ አልሄድሽም። ፍቅር ይሄን ያላያለው ማለት ነው ሲመስለኝ። አለምን አያፈቅራትም። እኔ ግን ያየሁትም የቀመስኩትን ፍቅር ስላለ ነው ተስፋ ያደረኩት። ማለት እስኪ ስለ ቀድሞ ግንኙነታችሁ ነገር። ኤላ አሁን እንደምታየው እንዳይመስል በጣም ተለውጧል። ምን ነበራችሁ ማለት ምን አይነት ግንኙነት ነበራችሁ ከሱ ጋር? ረጅም ታሪክ ነው፣ ሌላ ቀን እነግርሃለሁ። አሁን ግን እሱን ካሰብኩ ሮጬ ሄላ ጋር ሄጄ ነገሩን ሁሉ ነው ማበላሽ።
ለኤልያስ ያለሽ ፍቅር ግን የሚገርም ነው። እሱም እንደዛው ነበር። ማለት እሱ የሚያፈቅርሽ ነበር? ጆኒ በእናትህ ተው። ባይሆን ስላንተና ስለ ሰብለ ንገረኝ። እኔና ሰብለ እሱ ከመምጣቱ በፊት ሰላም ነበር፣ ግን ይኸው እሱ መጣና ሁሉም ነገር ተበጠበጠ። እኔና ካሌብ እንኳን ጸብ ማናቅ ልጆች ይኸው ጸብ ውስጥ ነን። እና በሰብለ ምክንያት ይጣላችሁት? ሆን ብሎ እልህ ውስጥ ከቶ ይኸው ወደ እሱ እንድንሳብ ማድረግ ጀመረ። ግን የመራ ፍቅሯት ነው? እኔን ለማሸነፍ ካለው ፍላጎት የመነጨ ይመስለኛል። ግን እሷም እኮ የምትወድ ነው የሚመስለኝ። እንዴት ልገምች ይቻልሽ? አንተ እንዳልቀርብ ብዙ ጊዜ አስፈራርታኛለች። ባትወድ ታዲያ ይሄ ሁሉ ታረግ ነበር? እኔና አንቺ ስንቀራረብ ቅናቷ መታየት ጀምሮ ነበር። ግን ደግሞ ቅናቷን ወደዋለሁ። ግን ምን ጥቅም? እንዴት? እሷ አንቺ እንድርቅሽ ስትነግረኝ እኔ ደግሞ ኤልያስ ራቂው ብዬ ነገርኳት። ከዛ እሷ ደግሞ ለተጋብታ ተጣላች። እና ቆይ አሁን መታረቅ ትፈልጋለህ? መታረቃችንም አይቀርም። እሷ መታረቅ ባትፈልግስ? ከኤላ ጋር መጣላታችሁን ሰበብ አድርጋ ከሱ ጋር ብትሆንስ? አይሆንም። እንዴ ድንገት ቢሆንስ? በቀላሉማ ሰብለ እንዲነጥቀኝ አልፈቅድለትም። እገለዋለሁ። መግደሉን እንኳን ተው። ለምን? ኤላ ከተነሳበት ማንንም አይሰማም። ቀድሞ ነው የሚደፋ። የኔን አቅም የታወቅሽው። እኔም ማቀው ኤላ ተደባዳቢ፣ ኃይለኛ፣ ከወሰነ ደግሞ ምህረት የማያውቅ ነው። እኔ ማቀው ኤልያስ ፈሪ፣ ፉከራ ብቻ የሚያውቀው ነው። እናያለን። ለማንኛውም ከሰብለ ጋር ያለህን ነገር ቶሎ አስተካክል። ካልሆነ ከኤላ ጋር ያላት ነገር ለኔም ላንተም አደጋ ነው። እስቲ ሞክራለሁ። መሞከር ብቻ ጊዜያዊ ጥል ነው። እየሄዳችሁ ያላችሁበት መንገድ ግን አደገኛ ነው። እንዴት? አንተ በብርክቲ ልታስቀናት እየሞከርክ እንደሆነና ሌላ ነገር እንደማታስብ አውቃለሁ። ሰብለ ግን ምን? በፊትም ከኤልያስ ጋር ያላትን ግንኙነት አንተም እኔም አንወደውም። እሱ አሁን አጋጣሚውን ቢጠቀምበት ሰብለ ልትሳብ ትችላለች። ሰብለ አታረገውም። ታፈቅረኛለች። እንዴት እርግጠኛ መሆን ትችላለህ? ከብርክቲ ጋር ስንቀራረብ የደበራት እኮ ስለቀናች ነው። ቅናት ደግሞ የፍቅር ምልክት ነው። ምናልባት በብርክቲ መበለጥ ስላልፈለገች ይሆናል። አሁን ለኔ ከፈለኩ ሂጂ ይቅርታ ብላት ሁሉም ወደ ቦታ ይመለሳል። ግን አላደርገውም። እራሷ መታ ይቅርታ እንድትለኝ ነው የምፈልገው። ያውልህ ሁለታችሁም ላለመሸነፍ ስትጥሩ በመሃል ኤልያስ አሸናፊ እንዳይሆን። እንዴት ሆኖ? ሰብለ እንደሚነጥቅስ ይዝትባል ነበረ። አሁን ደግሞ ምቹ አጋጣሚ ተፈጥሮለታል። አንተን እያናደደ ውስጥ ከቶ ሰብልዬን ያሰምጣታል። ቆይ ለምንድን ነው ይሄን ያህል ከሰብሊ ጋር እንድንታረቅ የፈለከው? ኤልያስ እንዳያሸንፍ። የጓደኛዬ ሽንፈት ደግሞ የኔም ሽንፈት ነው። እሱማ መቼም አይሆንም። በዚህ ሁኔታ ተጣልታችሁ ጆኒን ትታው ከኤልያስ ጋር ሆነች ከሚባል ጆኒ ትቷት ከኤልያስ ጋር ሆነች ቢባል ይሻለኛል። ያንተ ክብር የኔም ክብር ነው። አታስብ። ሰብለን እንዴት አድርጌ እጄ እንደማስገባት እኔ ራሴ አውቃለሁ። እሺ እንግዲህ አንተ ካልክ። ከብርክቲ ጋር እንዴት ናችሁ? ባክ ሳሙና ነገር ሆናብኛለች። ሳሙና ደግሞ ታውቃለህ ያስኩት ስትል ያሟልጫል። አያያዝን አሳምር። በጉልበት ለመያዝ ስትሞክር ከእጅ ታመልጣለች። በስሱ ነው መያዝ ያለብህ። እንዲህ መለስለስ ይገልጸዋል። ኮሜዲ ሆኜልሃለሁ ነው የምልህ። እንደውም በቅርቡ ስታንድ አፕ ኮሜዲ ምናምን ሳልጀምር አልቀርም። እና እሷስ ደስተኛ ነች? ዛሬ ፍልቅልቅ ብላ ስትስቅ ስትጮት ትቆይና ነገ ደግሞ ሳገኛት ሌላም ማላቃት ሰው በቃ እንደማንተዋወቅ ነገር ኮስተርተር ብላ ማውራት ሁላ ይጠፋብኛል። እንደ ጸባይዋ መያዝ ነው እንጂ። ኤልያስ ግን ምን ሆኖ ነው እቺን የመሰለች ልጅ ግን ወሬ ገጫት? አንዳንዴ ወንድ ልጅ ጸባይ ግራ ነው። ሞትኩልህ አበድኩልህ የምትለውን ይተውና ለአይኗ እንኳን የምትጠላውን ሴት ሄድና ሞትኩልሽ አበድኩልሽ ማለት ይጀምራል። የሱ ደግሞ ባሰ። እኔ እንደ ብርክቲ ዋጋ የምትከፍልልኝ ሴት ባገኝ። እንደ ብርክቲ ያለች አፍቃሪ ከጠላች ዞር ብላ እንኳን ለአይኗ አይታይም። ጥላቿ ከፍቅሯ አይከፋም። አንተ ጥሩ ሀሳብ ነው የነገርከኝ። እንዴ ስለምን? ብርክቲም በሆነ መንገድ ኤልያስ እንድጠላው ማድረግ አለብን። ከዛ እሱ ከልቧ ሲወጣ እኔ ትቱ ብዬ ሰተት። እንደምታስበው እኮ ቀላል አይደለም። ከባድስ ቢሆን ዋናው ብርክቲን የመሰለች ቆንጆ ያኔ ማረጉ ነው። ሞክር እንግዲህ። ማለት ቆይ አንተ አታግዘኝ? ጓደኛ አይደለህ እንዴ? ሁሌም ቢሆን እኮ ከጎን ነኝ እኮ። ትላንት ደግሞ እኮ ብዙ ጠብቄ ነበር። ትላንትና በጊዜ ነበር የሄድኩት። ምን ነው? የሆነ የማገኘው ሰው ነበር። ማን ነው? አታውቀውም? በስራ ጉዳይ ነው። ስለ ፕሮሞሽን ሊያወራኝ ነው። አሪፍ። በቃ እኔ ልሂድ። የት ልትሄድ ነው? የት መሄጃ አለኝ? ብርክቲን ልፈልጋታ። ደግሞ ስዘናጋ አንዱ አፈፍ እንዳያረግብኝ። አሁን ቅርብ ሰዓት አብራችሁ እንደነበራችሁ እኮ መሆን ጀመረ። ምን አገኘ? የውበት ናሙና የሆነች እንደ ሳምፕል ላብራቶሪ መቀመጥ የነበረባት ልጅ አግኝቼ። የት አገኘሃት? እስኪ ለኔም ማሳየኝ። እንደዛማ ከሆነ መስታወት ማምጣት ሊኖርብኝ ነው። ምን ያደርግልሃል? ራስሽ እንድታይበት ነው። ይሁንክ ሞዛዛ። ፍቅርሽ ገና ድንዝዝ ያደርገኛል። አይ በእኔ አታሳብ።
በፊትም ድንዝዝ ያልክ ነገር ነው። አረ ሞራል የሚባል ነገር አለ እየተሳሰብን። እኔ አስብልሃለሁ፣ አንተ ግን ማሰብ ስለማትችል አይሆንም እንዴ። ቆይ ዛሬ ማን ነው ጃስ ያለብኝ? ወረድሽብኝ እኮ። እሺ በቃ አላወራ። ማውራቱንም አውሪ፣ ግን በመሃል የፍቅር ቃል ነገር ጣል ብታረጊበት ማህበራዊ ይሆናል። ምን ነው ተረባሃል እንዴ? ፍቅርሽን? አዎ እኔ እኮ ችግር የለብኝም። ትንሽ አጎርስ ነበር ግን እንዳያቀርብዬ ነው። ችግር የለውም፣ ኃላፊነቱን ይወስዳለሁ። እንዴ ቆይ ሰበብ ለመሆን ምንድነው እንደዚህ መቸኮል? ትላንት ልብሽን እንዳመመሽ ሰምቼ ነበር። ስትታይ ግን ምንም ያመምሽ አትመስይም። ጭራሽ ምላስ ጨምሮብሻል። ፌንት አድርጌ ስነቃ ልዩ ኃይል አገኘሁ ይመስለኛል። ቆይ ግን በምንድን ነው የሚነሳብሽ? እንዳንተ አይነት አጅቅ ሲያጋጥመኝ። እና አሁን ፌንት ልበላ ነው እያልሽ ነው? እንደዚህ በወሬ ካደከምከኝ አይቀርልኝ። እንደዛ ከሆነ በደንብ ላድክምሻ። ልክ ፌንት ስትበይ አየር ልስጥሽ በሚል ሰበብ የሆነ ጥቅም ነገር ካገኘው። ኧረ እባክህ ሲያምርህ ይቅር። እኔ ልብሽ ውስጥ በጎዘጎዝ እንኳን ፌንት ልትበይ ይቅርና ኒኩለር ቢፈነዳ ራሱ ንቅንቅ ያደርግሽ። ቆይ የቱ ጋር አስቀምጥ? እንደው ሞልቷል። የሆነች 70-80 ካሬ ነገር ፈልጊልኝና እንዴ ልብሽ ውስጥ አስገብኝ እንጂ እኔ ቀስ እያልኩ ግዛቴን አሰፋዋለሁ። የትኛው ክፍለ ጦር ነው እባክህ? የልብ አስመላሽ ክፍለ ጦር። ኡፍ ሳላስበው መታፍታታኝ። ለማንኛውም አመሰግናለሁ። ምስጋና ኪስ አይገባም ሲባል አልሰማሽም? እና ምን ልሆንልህ? እናማ ኪሱ ይሆንልኛ። እሺ አትልማ። ግድ የለሽም፣ ለዛሬ ልቸገርልሽ። ጭራሽ አንተንም ትቸገርልኝ? እንደዛ ነገር ስታሳዝን። አሁን ልጅ ስትተይ ደግሞ ደህና ተወሰደሽ። አሁን ለምን ትጨነቅ? ተጨነቅ። የልብም እኮ በጣም ከባድ እኮ። እሱስ ልክ ነህ። ደግሞ ዛሬ ነው የሚሸሽ። እንደዛ ከሆነ ሁሌም እወድቃለሁ። ኧረ ሳትወድቂ እራሱ ይሻል ካልክ እሺ፣ ግን እንዳይሰለች እንዳታስቢ። መቼም አይሰለችም። እሺ እኔ ምን ከሰብለ ጋር ምን ያሰብክ? ምንም እያሰብኩ አይደለም። ያው ጠገቧ ሲለቃ እናወራለን። ግን አንዳንድ ክፍተቶች መልሰው ላይ ደፈኑ ይችላሉ። ጊዜ አታጥፋ። እህል ደግሞ ጥሩ አይደለም ይመስለኛል። ከኤልያስ ጋራ ለመገናኘት በቂ ምክንያት አግኝታለች። እሱንም ነገር ደግሞ ወደዋለች። ያው እሱም ነገር እያባባሰ ነው ያለው። ልክ ነህ። በእኔ ስለተናደደ እኔን ለማስቀናትና እሷን ደግሞ ወደ ራሱ እየሳባት ሲመኝ የነበረውን የገጠመው። ግን ሰብለ የምታገኝበት መንገድ ፈልግ። አንቺስ ግን ምን እያሰብሽ ነው? በኤልያስ ተስፋ ቆርጠሻል? መቼም ተስፋ አልቆርጥም። ግን ከእንግዲህ አልለምነውም። እራሱ መጥቶ በቅናት ተንገብግቦ እንዲለምነኝ ነው ማድረገው። የሚሳካልሽ ይመስልሽ? የኔ ጠንካራ ጎን ምን እንደሆነ ታውቃለህ? ምንድን ነው? ተስፋ ለመቁረጤ የምፈልገውን ነገር በእጄ እስከማስገባ ድረስ አለመተው። እሱንም ደግሞ በእጄ አስገባዋለሁ። እልህ ምላጭ ያስወጣል አይደል የሚባለው? እዚህ የመጣሁት ኤላን የራሴ ለማድረግ ነው። ደግሞም አሳካዋለሁ። አለምስ? ይኸውልህ አለምን የማያት ልክ የኔን የሆነ ዕቃ በአደራ እንዳስቀመጠችልኝ ነው። ለነገሩ ልክ ነሽ። አይወዳትም። ያው ሰብልን ለማስቀናት ብሎ ነው የቀረባት። ኦይ እሷስ ግን ፍቅረኛዋ ሆና ሌላ ሴት ለማግኘት እንደዚህ ሲሆን ማየት እንዴት አስቻላት? ያው ለእሷ እንደሚያፈቅራት ይሆናል የሚነግራት። ሴት ልጅ ደግሞ ከምንም ነገር በላይ ጆሮዋን ነው የምታምነው። አይ ምን ካሌብ ዛሬ እንዴት ብቻህን ተወክ? እኔ እንጃ የት እንደቆየ አላውቅም። ምን ነው ብቻሽን? ኤላዬን እየጠበኩት ነው። አዎ ይመስለኛል። ኤልያስ ከፍቅረኛው አለም ጋር ነው። ለምን አብረሽን አትሄጂም? ጆኒዬ ይሻላል። ድጋሚ ልቤን እንዳያመኝ። ወይ አንቺን ከሚያመሽማ ሁሉም ነገር ይቀራል። ያው ኤልያስ ከፍቅረኛው የተረፈው ትንሽ ጊዜ ካለ ለሱ ይስጣት። እጠብቀዋለሁ። በደንብ ይገባዋል። ያው ሰው ሀገር ሳቋርጦ መጥቶለት የለ ሊያገኘው ፊት ተነሳ እንጂ ፊት መነሳት ይወድጃለሁ። እምወደው እማደንቀው ጆኒ ለኔ ጣለ። ኦ ደስ ይላል። ለካ ለዚህ ነው ልብሽን የሚያምሽ። ለምን? በማስወጣትና በማስገባት ስራ ብስተሽበት ነው። ሰብለ በህመም አይቀለድ። እሷ በስሜቴ ለመቀለድ እየሞከረች አይደል እንዴ? በእርግጥ የተሻለ ስላገኘው አልተከፋውም። በድንገት ላስታውስሽ፣ ፍቅረኛ አለው። አንቺ ደግሞ ደርጎሻል። ድራቢ ነገር ደግሞ ይወልቃል።
አይደል? አዎ ጆንዬ ትንሽ እየደከመኝ ነው። ፀሐይ ሊመጣ መሰለኝ። ወይ አቃጠልሽ አይደል? በቃ አይዞሽ በቃ እንዴ እንሂዳ። አዎ እንዴ የኔ ሰብለ ትሽ እኮ እንደዚህ ሲሆን አያምርበት። መሲና ይተካሉ። እኔ አይኔን ስጨፍን ሆነ ስገልጥ አንቺ ብቻ ነሽ የምትታይ። ኢላ በእናት ተናድጃለሁ። በዛት እንደዛ ንቀዳቀል እኔ እያለሁ ማን አባቱን ያናድድሽ? ያቺ ብርክቲ ናታ ከጆኒ ጋር ሆና። መቼ? አሁን አብረው ነበሩ። ወደ ቤት እየሸኛት። እንዴት ነው ስታያት ተሽሏታል? አሬ ታመመችም አትመስልም። ዝም ብላ ትሪት መደረግ ፈልጋ ነው። አይ እሱ ሲምር ነው ያመማት። እንዴት አወቅ? በፊትም እንደዚህ ያደርጋት ነበር። ምን ነው እየተከራከርክላት ነው? አይ እኔ እውነቱን እንድታቂ ብቻ ነው እንጂማ የኔን ሰብለ ያናደድብኝ ሁሉም ጠላቴ ነው። እኔ ያንተ አይደለሁም። እና የማንሽ? ከጆ ጋር እልህ ስለተጋባን እንጂ መታረቃችን አይቀርም። ትንሽ ጥጋቡን ላስተንፈስለት ብዬ ነው። ሰብሊ ይሄ ጊዜ አይገኝም። ቆይ ከኔ ጋር የምታሳልፊው ጊዜ አያስደስትሽም? ቢያስደስተኝም አፍቅሬ ያለው ማለት ግን አይደለም። ለራስሽ ጊዜ ስላልሰጠሽና ስላላዳመጥሽ ነው። በዚህ ጉዳይ አቋሜን በተደጋጋሚ አሳውቄያለሁ። አሁን እኮ የተለየ ነገር ተፈጥሯል። ምን የተለየ ነገር አለ? አሁን ነፃ ነሽ። ከዛ ከጆኒ ጋር አይደለሽም። እሱንም ደግሞ እንዳየሽው ነው ከብርቲ ጋር በጣም ተቀራርቧል። እኔን ለማስቀናት ስለፈለገ ነው እንጂ አሁንም ቢሆን ይወደኛል። እኔም ወደዋለሁ። እሺ ይሁንልሽ። እኔ ግን በግንኙነታችን ደስተኛ ነኝ። ቆይ ግን አንተ ለምንድን ነው ከአለም ጋር ፍቅረኛ ይሆንከው? እያወቅሽው ለምን ትጠይቂኛለሽ? ምኑን ነው ማውቅ? ለምን ፍቅረኛ እንዳደረግኩት ባቅ ለምን እጠይቅሃለሁ? ምናልባት ግምትሽ ልክ ይሁን አይሁን ለማረጋገጥ ይሆናል። ግምቴ ምንድን ነው? አለም እኮ ስለኔ የምትያትን ሁሉ ትነግረኝ ነበር። ቆይ አሁን ለምን አትነግረኝ? እኔ ምለው መሲም ቆየች። ለምን እኔና አንቺ አንሄድም? መመለስ ካልፈለግ ካላስገድደን። እሺ እሺ በይ እንሂድ። እዚህ ቁመን ወሬያችንን ሁሉ ጨርሰን የራስን ፍቅረኛ ከሌላ ሰው ጋር ሲያወራ ልክ የአይን ፍቅር እንደያዘው ሰው ተደብቆ ማየት ትንሽ ከበድ የራሷ አሮባት የጎረቤት ታማስላለች አሉ ማለት። አሁን ነው ጆኒና ብርክቲ ራሱ ተያይዘው የሄዱት። ትንሽ ቀደም ብለህ ብትመጣ አንተም እንደኔ ተደብቀህ ታያቸው ነበር። ምን ያስደብቀኛል? አብሬያቸው አልሄድም። እነሱ ግን አብረሃቸው እንድትሄድ የሚፈልጉ አይመስለኝም። ቆይ አንቺ ጆኒና ብርክቲ ኬዝ እንዳላቸው ምናምን ነው እንዴ የምታስቢው? እንዴ በደንብ ነዋ። ነገረ ስራቸውን ሳየው በውስጣቸው የሆነ የተደበቀ የመፈላለግ ስሜት ያለ ይመስለኛል። ተሳስተሻል። ጆኒ ሰብለን ለማስቀናት፣ ብርክቲም ደግሞ ኤልያስን ለማስቀናት እንጂ ሁለቱም ሌላ ፍላጎት የላቸው። እንዴ እናንተ ለምን ተስፋ ቆርጥ አልተውካትም? በመላመድ ስሜቷን መቀየር ስለሚቻል። አንተ የሷን ስሜት መቀየር ከቻልክ ታዋቂ ቲክቶከር ጆኒ የሷን ስሜት መቀየር ይከብደዋል ብለህ ታስባለህ? ብርክቲ ጆኒን ብትወደው እንኳን ጆኒ በጭራሽ ሊወዳት አይችልም። ለምን አይወዳትም? ሰብለን ይወዳታል። በዛ ላይ ደግሞ እኔ እንደወደድኳት ያውቃል። እንዴት የጓደኛውን ይመኛል? ይኸውልህ ካሌ የቆሰለ ሰው ሁሉ መድኃኒት ይፈልጋል። ጆኒ ደግሞ ተጎድቷል። ስለዚህ ህመሙን የሚያክምለት ሰው ቢያገኝ አይኑን አያሽም። ቆይ አንቺ እንድጠረጥረው እያረግሽ ነው እንዴ? ጓደኛዬ እኮ ነው። እንድታውቀውና ማድረግ ያለብህን በጊዜ እንድታደርግ እየነገርኩ ነው። ፍቅር ደግሞ ውር ነው። ጓደኛ ምናምን አያውቅም። ትሰሚኛለሽ? ጆኒ በምትይው ልክ ወርዶ በእኔ ላይ ክደት አይፈጽምም። እሺ ግን ካሌ ብርክቲን አንተ ለማድረግ ጊዜ አትፍጅ። ማድረግ ያለብህን ቶሎ አድርግ። እሺ ካሁን በኋላ ግን ስለ ጆኒ ምንም ነገር እንድትይኝ አልፈልግም። ሰላም ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። አፍላ ፍቅር በአፍላ ፍቅር በዛሬው ክፍል እንግዲህ አሁንም በጆኒና በሰብለ የተጀመረው እልህ ማለት ነው። እንግዲህ ሰብለ ወደ ኤላ ሄዳለች። ብርክቲ ደግሞ ወደ ጆኒ በመሄድ እንግዲህ አፍቃሪን በፍቅረኛ ተቃይረው ነበረ። ሰብለም እንግዲህ ጆኒን ለማስቀናት ብላ ከኤላ ጋር ሆና ነበር። ነገር ግን የሰብለ ነገር እንግዲህ ሁላችንም ግራ የሚያጋባ ነው። አንዴ ወደዚህ አንዴ ወደዛ እየዋለለች ማለት ነው። ልቧ ውስጥ ማን እንዳለ ማን እንደምትወድም ማወቅ አልቻልንም። ኤላን ትወደዋለች ስንል ጆኒ ትላለች። ጆኒን ትወደዋለች ኤላን ግን አትፈልገውም ስንል ደግሞ ከጆኒ ጋር ሆና ኤላ ትላለች። ልጅቷ ትንሽ ግራ የምታጋባ ምኗም ሊገባኝ ያልቻለው የሰብለ ነገር ማለት ነው። ኤላ ጋና ስላት ጆኒ ትላለች። እንግዲህ በዛሬው ክፍል ላይ እንደተለመደው እሱም እሷን ለማስቀናት ከብርክቲ ጋራ ፍቅር እየተጫወተ ነው። እናም እንግዲህ በባለፈው ክፍል ላይ ካያችሁ
ብርክቲ ኤላን አንድ ጥያቄ ጠይቃው ነበረ። ሰብለን ታፈቅራታለህ ወይ ብላ በጥያቄ እንግዲህ አፋጣው ነበር። እሱን ላንቺ ማብራራት አይጠበቅብኝም አይመለከተሽም ሲላት፣ በዛ ላይ ፍቅረኛ እንዳለኝ አትርሽ ብሏት ነበረ። አለምን እንደማትወዳት አውቃለሁ ብላ በአለም ፊት ይህን ነገር እንዳትናገር ሲያስጠነቅቃት ነበረ። አለም እንድትጎዳ አልፈልግም እያለ ነው እንግዲህ ኤላ። እሱ ራሱ ትንሽ ግራ የገባው ሰው ነው። 3 ሴቶችን ወደ እሱ እየሳበ ነው ያለው፣ ሰብለንና ብርክቲን። በዛ ላይ ደግሞ አለምን ሳያፈቅራት እንደ ፍቅረኛ አድርጎ ካጠገቡ እንዳትርቅ እያደረገ ነውና በሰዎች ህይወት ላይ መጫወት እኔ እንዴት እንደሆነ እየገባኝ አይደለም። በተለይ አለም አሁን እያሳዘነች ይመታለች። አለም ተወደዋለች፣ በጣም ነው የምትወደው። እንደማይወዳት እያወቀች እየተጠቀመባት እንደሆነ እያወቀች ግን ትወደዋለች። እና በመሀል ቤት እሷ በጣም ነው የምታሳዝነው። ከሁሉም ሰው ጋር የምትጋጨው በሱ ምክንያት ነው። እሱ ደግሞ ወይ እውነቱን ነግሯት እንደማይወዳት ነግሯት የራሷን ህይወት እንድትኖር ከሱ እንድትርቅ ተስፋ እንዳታደርግ ከማድረግ ይልቅ ከሱ እንዳትርቅ እያደረጋት ነው። ጭራሽ እወድሻለሁ እያለ ማስመሰል ቀጥሏል ማለት ነው። ምንን ሊያተርፍ እንደሆነ ከዚህ አላውቅም። እንደውም አሁን ላይ በሽሽቁና እልህ መጋባቱ ለሱ በጣም አሪፍ ነበረ። ሰብለ ወደ እሱ መታለች። ስለዚህ አለምን ከህይወቱ አስወጥቶ ከሰብለ ጋር ያለውን ነገር ማጠናከር ሲገባው እሱ ግን አለምንም እንድትሄድ አይፈልግም። በዚህ መሀል ግን አለም በጣም ነው አሁን እያሳዘነችኝ ያለችው። እውነቴን ነው የምላችሁና እንግዲህ ያኔ አለም መታ እንዴት ከኤላን ትጨቃጨቂዋለች ብላ ልጅቷ ራሷን ስታ ስለነበረ ሆን ብላ ኤላን ያናደደች ስለመሰላት ጆኒን ጥሩልኝ ብላ ጆኒ ብርክታይትን አቅፏት ሰብለ አይታቸው ነበር ከላይ እና በዚህ የተነሳ እንግዲህ ሰብለም ወደ እነሱ በመሄድ ጆኒን ለማውራት ሞክራ ነበረ። ማለት እንታረቅ አይነት ነገር ልቧ እንዳልኳቸው የሰብለ ልብ ይወላውላል። ምን እንደምትፈልግ ራሱ እኔ አላቅም። እኔ አንዳንዴ ኤላ እስከ መጨረሻው ቢተዋትና ጉዷን በያዩ ብዬ ነው የማስበው። ምክንያቱም ኤላም እንደሚወዳት ታውቃለች፣ ትወደዋለች። ጆኒንም ማጣት አትፈልግም። እንግዲህ ግዴታ ከሁለት አንዱ ማጣት አለባት። ከሁለቱም ጋር መሆን አትችልም እና ለምን እንደዚህ እንደምትሆን ባላውቅም እንደውም ከእሷ ይልቅ ጆኒ አሁን ላይ አጋጣሚውን እየተጠቀመ ይገኛል። ከበርክቲ ጋር በጣም በፍቅር በሚመስል ነገር እሷን ለማስቀናት በሚል ከእሷ ጋር ጥሩ ነው። እሷ ግን አሁንም ከሱ ስር እየጠፋች አይደለም። እንግዲህ እሱን ልታወራው በሄደች ሰዓት እንደተለመደው ሳይስማሙ ተለያይተዋል ማለት ነው። አጋጣሚውን ተጠቀምሽ፣ መጀመሪያም እሱ ጋር መሆን ትፈልጊ ነበረ በማለት እንግዲህ ኤልያስን ታፈቅሪዋለሽ፣ ትወላወያለሽ በማለት ጆኒ ይናገራታል። በዚህ ምክንያት እንግዲህ እንደምታዩት ሰብለ እያለቀሰች ወደ ኤላ ትሄድና እኔ መቼ ነው ቺት ያደረግኩበት በሱ ላይ እያለች እንግዲህ ለምን ራሷ እንደምትክድ ባናውቅም ሰብለ በጆኒ ላይ ቺት አድርጋለች። ምክንያቱም ኤልያስ ስር እያለች ኤልያስ በጠፋ ቁጥር እየፈለገች እሱን ተደብቃ እያየች በዛ ላይ ደግሞ እንደምትወደው ራሷ ባንደበቷ ተናግራለች። ሴቶች ካጠገቡ እንዳይደርሱ እያደረገች ብዙ ነገር እና ከዚህ በላይ እንግዲህ ምንም ነገር የለም። በተደጋጋሚ ኤላን ስትስመው ኤላን ስታቅፈው እያየን ነው። የሌላ ሰው ፍቅረኛ ሆና ከባሏ ጥላት ጋር ወይም ደግሞ ከፍቅረኛዋ ተቀናቃኝ ጋር እየሄደች ለምን ትለጠፋለች? ስለዚህ ቺት አላደረግኩበትም ማለት አችልም። እሷ ግን እንዴት እንደዚህ ለኛም ብላ እንግዲህ ስትነፋረቅ ነበረ። በዚህ እንግዲህ ኤላ በዚህ የተነሳ እንግዲህ ከጆኒ ጋር ደግሞ በድጋሚ ተጣልተዋል ማለት ነው። ኤላ ግን በዚህ መሀል እንግዲህ እኔ ልትጠቀምብኝ ፈልገ ነው ወይ ጆኒ እንዳለው እኔ ልትጠቀምብኝ ወይም ደግሞ ጆኒ ማሸነፍ ያልታረገ ይፈልገ ነው ወይ ስትለው ነበረ። እናም እንግዲህ ኤላ እኔ ስለምወድሽና ስለማስብልሽ ነው፣ እንደዛ አይደለም ጆኒ ሆን ብሎ ሊያጣላን ነው ቢላትም አጠገቢያት ድረስ ብላ ትታው ሄዳለች። በመጨረሻም እንግዲህ ኤላ ጆኒን ሄዶ ደብድቦታል። ጆኒ ከጀርባው መጥቶ ነበረ በእጁ ነክቶት ዘወር ሲል አፍንጫውን የመታውና እንግዲህ በዚህ መሀል ተደባድበው ብርክቲ መታን ለማስታረቅ ስትሞክር የሰብለን እንባ እንዳፈሰስከው አለቅህም እያለው ነው እንግዲህ ኤላ። ለሰብለ ተቆርቁሮ ይሆን አላውቅም፣ ግራ የሚያጋባ ነው። ፍቅረኛዋ ነው እኮ የልጅቷና በእሷ አለቀሰች ብሎ ሄዶ መደባደቡ አግባብ ነው ብዬ አልልም። ነገር ግን ጆኒ ጋር ተደባድበዋል። ብርክቲም እንግዲህ እንደተለመደው እዚህ ጋር ራሷን ስታወድቃለች። እናም ከዛ በኋላ ግን ኤላ የጥፋተኝነት ስሜት እየተሰማኝ ነው እያለ ነው እንግዲህ። በዛ ላይ ደግሞ አለም እሱ ከሌሎች ሴቶች ጋር የሚያደርገውን ብርክቲ ትፈልገዋለች። ሰብለን ደግሞ አቅፎ ሲያባብል ታየዋለች። እሷ ከዳር ሆና
ፍቅረኛዋ ሆኖ እያለ ከዳር ሆና ትመለከታለች። ታዲያ ይህ ነገር አለምን ልቧን በጣም ሰብሮታልና እንዲያጽናናት ወደ እሱ ስትሄድ እሱ ደግሞ ከጆኒ ጋር ተደባድበው የጥፋተኝነት ስሜት ተሰምቶት በሱ ምክንያት ብርክቲ ራሷን ስታ ወድቃ ስለነበረ እንግዲህ እሱም ተናዶ ባለበት ሰዓት አለም ሂዳ ነበረ እና አለም የተሰማትን ሁሉ ነገረችው። አንተ ሌሎች ሴቶች የኔ ፍቅረኛ ሆነህ እያለ ሌሎች ሴቶችን አቅፈ ስታባብል ሳይ ምነው እኔን በሆነ እኔን ፍቅረኛውን ብዬ መመኘት ተደብቄ ማየት ሆነ ስራዬ ብላ እና የምር በጣም ነው የምታሳዝነው አለም። በጊዜ መላ ቢለው ጥሩ ነው። ይሄን ነገር ምን እንደሚፈልግ ለምንድን ነው አለም ካጠገቡ እንድትሆን የፈለገው? ይህን ነገር እንግዲህ ሰብለም ራሷ ተናግራው ነበረ። ለምንድን ነው ከአለም ጋር ፍቅረኛ የሆንከው? ለምንድን ነው ካጠገብህ እንድትርቅ የማትፈልገው? አለምን ለምንድን ነው ፍቅረኛ ያደረካት እያለች እየጠየቀችው ነበረ። ምክንያቱም ጆኒ እና ብርክቲ ሰብለ ላይ ቀልደውባት ነበረ። ኤላ ፍቅረኛ አለው፣ አንቺ ትርፍ ነሽ፣ ስለዚህ ትርፍ ነገር ደግሞ ይወገዳል እያሉ ሙድ ይዘውባት ስለነበረ ለምን ከአለም ጋር ሆንክ እያለች ጥያቄ ብትጠይቀውም ሊመልስላት አልቻለም። ይሄን ነገር አለም ከጆኒ ጋር ተጣልታለች። ስለዚህ ኤላ አለምን ተጠቅሞ ጆኒን የሚጎዳበት ምንም አይነት ምክንያት የለውም። አሁን ያለው ጸባቸው ራሱ በቂ ነው። እሱ ግን አሁንም ለአለም ተስፋ እየሰጠ እንግዲህ ወይ አይንከባከባት እንደ ፍቅረኛ ይሆንላት የውሸት ማለት ነው። አሁንም ከሱ ጋር እንድትሆን እያደረገ ነው። ይሄ ነገር በሰው ህይወት መጫወት ነው የሚሆነው። ማለት አብሯት የማይኖራትን ሴት ለምንድን ነው እሷ ምን ዕዳ አለባት? የእሱ ቁማር መጫወቻ ካርድ የምትሆነውና ለምን እንዳስፈለገ ባላውቅም ኤላ ግን ከሶስት አንዱ መምረጥ አለበት፣ መወሰን አለበት። ሶስቱንም ዙሪያውን አስቀምጦ ቁማር መጫወት አለበት ብዬ አላስብም። በጣም ነው የሚያስጠላው ይሄ ድርጊቱ ማለት ነው። በተለይ አለም ላይ የሚያደርገው ነገር ቀላሉን ነገር እኔ አላፈቅርሽም፣ ከኔ ራቂ፣ እኔ አልጠቅምሽም ማለት ሲገባው አሁንም ከእሱ እንዳትርቅ እያደረጋት ነው በሚያሳዝን ሁኔታ። እና እንግዲህ ይህ ነገር ጆኒን እና ካሌብን አናዷቸዋል። በዛ ላይ ካሌብ ሰብለ ወደ ኤላ ከሄደች ብርክቲ ደግሞ ወደ ጆኒ እንደምትሄድ ስለሚያውቅ ግዴታ ሰብለና ጆኒ መታረቅ አለባቸው። ብርክቲን ደግሞ ኤላ ስለማያፈቅራት ተስፋ አለኝ ብሎ ያስባል። ለዛም እንግዲህ አንድ መላ ያሉትን ነገር አዘጋጅተዋን ከጆኒ ጋራ። እሱም ኤላን ከትምህርት ቤት ማስባረር ነው ማለት ነው። ኤላን ከትምህርት ቤት ስላስባረሩት ከሰብለ ጋር ማለያየት አይችሉም። የትም ሄዳ ታገኘዋለች። ነገር ግን ኤላን ከትምህርት ቤት ለማስባረር እንግዲህ አቅደው አንድ ነገር አድርገዋል ማለት ነው። ኤላ ከጆኒ ጋር ተደባድቦ እና ደግሞ አለም በተናገረችው ነገር በጣም ተከፍቶ ቁጭ ብሎ ባለበት ሰዓት ካሌብ ሆን ብሎ በመሄድ በግድ ታወራኛለህ፣ የምናገርህን ነገር ታደርጋለህ እያለ እንግዲህ ነገር ሲፈልገው ነበረ። ከብርክቲና ከሰብለ ትርቃለህ፣ ይህንን ያልኩህን ታደርጋለህ እያለ እንግዲህ ኤላን ለማናደድና እንዲደበድበው ሲገፋፋው ነበረ ይመስለኛል። እንግዲህ ቪዲዮም እየቀረጹ ሊሆን ይችላል አላቅም፣ ብቻ ሁለቱ ተማክረዋል። እሱን ማስባረር ነው ዋና አላማቸው። እሱ ከትምህርት ቤት እንዲወገድ ይፈልጋሉ። ለዛም እንግዲህ ኤልያስን በጣም ሲፈታተነው ነበረ ካሌብ። በዛ የተነሳ ኤልያስም ተነስቶ ካሌብን ቅጥቅጥ አድርጎታል። እንግዲህ አላስተረፈውም እና ይሄ ነገር ካሌብን ሲያስደስተው ነበረ። እሱ ደብድቦት ከህመሙ ይልቅ እሱ ላይ ሊያደርግ ያሰበው ያሴረው ሴራ ሲያስደስተው ነበረ። ስለዚህ ኤልያስ ደብድቦታል። ስለዚህ ይህ ነገር ደግሞ ኤልያስን ያስቀጣዋል ማለት ነው። እንግዲህ በወላጅ አምጣ ከታለፈ ጥሩ ነው። ነገር ግን ከባድ ነገር ይመስለኛል ያዘጋጁለት ወጥመድ ማለት ነው። ስለዚህ እንግዲህ ኤላ ከትምህርት ቤት ሊባረር ይችላል ለተወሰነ ጊዜ እና ወደ ቤተሰቦች እንግዲህ አሁንም ምኑ ጋር እንደሆነ ውሉን መያዝ ያልቻልነው የአፍላ ፍቅር በተለይ ደግሞ የ11ኛ ክፍሎች የኤላና የሰብለ ፍቅር ምን ላይ እንደ መቋጫ እንዳለው ራሱ ግራ የሚያጋባ ነው። የሆነ ሰዓት ተስማሙ ስንል ደግሞ ነገሩን ድብልቅልቅ ይልና ሌላ ሳይዝ ይዛል። ሰብለ አሁንም ኤላ ጋር ረግታ መቀመጥ እየፈለገች አይደለም፣ ወይም ደግሞ አሁንም ቢሆን እንደ ድሮዋ ለኤላ ፍቅሯን መደበቅ ጀምራለች ማለት ነው። እንግዲህ ማታፈቅረው ከሆነ ወይ በግልጽ መሆን አለበት። እሱ ሲርቃት እሷ ትከተለዋለች፣ እሱ ደግሞ ሲቀርባት እሷ ትርቃለች እና ሀሳቧ ምን እንደሆነ ባናውቅም ሰብላውንም ድረስ እየወላወለች ነው ከጆኒ ጋር ለመታረቅ። እንግዲህ ወደ ጆኒ በሄደችበት ሰዓት ነው ጆኒ አስለቅሶ የላካት። በእሷ ምክንያት እንግዲህ ኤላ ከትምህርት ቤት ሊባረር ይችላል ማለት ነው። ከጆኒም ጋር ከካሌብም ጋር በአንድ ቀን ተጣልተዋል። ምክንያቷ ደግሞ እሷ ናት።
እንዴት ታስለቅሳታለህ በማለት ነው እንግዲህ ሂዶ ጆኒን የደበደበው ኤላ ማለት ነው። ሰብለ ግን አቋሟን አሁንም ቢሆን ካላስተካከለች ከዚህ በላይ ችግር ታመጣለች ብዬ አስባለሁ። ነገር ግን አሁን ብርክቲ ተስፋ እየቆረጠች ያለች ይመስለኛል። ጆኒን ሳትሉ ሳታድር ከሰብለ ጋር ያለህን ነገር አስተካክል እያለች ነው። ምክንያቱም በፊት ኤላ ሰብለን የሚወዳት እንደሆነ አታውቅም ነበረ። እንደዚህ አይነት መረጃ አልነበራትም። ነገር ግን አሁን ላይ ኤላ ሰብለን እንደሚወዳት እሷም ደግሞ ወደ እሱን እንደምትወደው ስትሰማ ይሄ ነገር ይሄ ልህ አያዋጣኝም ብላ እንግዲህ ጆኒን እየመከረችው ነው ከሰብል ጋር እንዲታረቅ ማለት ነው። ያለዛ የሰብልና የኤላ ግንኙነት በዚህ ከቀጠለ ሊመቻቹ ይችላሉ በዛው ብላ ፈርታለች። ውድ ቤተሰቦቼ የዛሬው ክፍል ይህን ይመስል ነበረ። ቻው ቻው።